በዚህ ቪዲዮ ምንም አይነት የፎርኬ ካሜራ ሳይኖራችሁ ነገር ግን በፎርኬ ካሜራ የተነሱ የሚመስሉ ምስሎችን ታዋቂ ግራፊክ ዲዛይነር ሳትሆኑ ነገር ግን በታዋቂ ግራፊክ ዲዛይነር የተሰሩ የሚመስሉ ምስሎችን እንዴት አድርጋችሁ በቀላሉ ጉግል ጀምናይን በመጠቀም ክሬት ማድረግ እንደምትችሉ አሳያችኋለሁ። በተለይ ደግሞ ጀማሪ ዩቱበር ከሆናችሁ እንዴት አድርጋችሁ የዩቱብ ተምኔል በቀላሉ ማዘጋጀት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። አሁን ወደ ቪዲዮ እንሄዳለን። እስከ መጨረሻው ተከታተሉ። መጀመሪያ እንግዲህ ጉግል ጀሚናይን እንከፍታለን ማለት ነው። እንደምታዩት ጉግል ጀሚናይን ከፍቻለሁ። በባለፈው ቪዲዮ ስለ ጉግል ጀሚናይ አጠቃላይ አጠቃቀም ቪዲዮ ሰርቻለሁ። በዛ ያንን ቪዲዮ ያላያችሁ ያንን ቪዲዮ ሄዳችሁ ማየት አለባችሁ ማለት ነው። እዛ ቪዲዮ ላይ እዚህ ቱልስ ላይ ያሉ ዲፕ ሪሰርች፣ ክሬት ኢሜጅ፣ ካንቫስ፣ ጋይድድ ለርኒንግ እና ቪዥዋል ሌይአውት የሚሉትን እንዴት መጠቀም እንደምንችል በዲቴል ለእያንዳንዳችሁ ቪዲዮ እሰራለሁ ብዬ ነበር። እንግዲህ ዛሬ በዚህ ክሬት ኢሜጅ የሚለውን ቱል በመጠቀም እንዴት አድርገን ኢሜጅ በቀላሉ ክሬት ማድረግ እንደምንችል ነው ማሳያችሁ ማለት ነው። ሶ እዚህ ላይ አሁን እንመጣና ክሬት ኢሜጅ የሚለውን ነክተን ወደ በዚህ ኢንተርፌስ እንቀይረዋለን ማለት ነው። ከዚህ በኋላ ምንድነው ማድረግ ያለብኝ? በቀጥታ ቴክስት እዚህ ላይ መጻፍ ነው ማለት። ቴክስት እዚህ ላይ የምትፈልጉትን ቴክስት መጻፍ ትችላላችሁ። እኔ አሁን ለዚህ የሚሆነኝ ፕሮምፕት ቀድሜ አዘጋጅቻለሁ ቪዲዮ እንዳይረዝምብኝ ማለት ነው። እናንተ እዚህ ላይ መጻፍ ትችላላችሁ። እሱን ላምጣና ፖስት አደርጋለሁ ማለት ነው። ፕሮምፕቱን እዚህ ያስገባውልኝ። በነገራችን ላይ በባለፈው ቪዲዮ ላይ እንዴት አድርገን ጥሩ ፕሮምፕት መጻፍ እንዳለብን የሚያሳይ ቪዲዮ በደንብ ስለሰራው ያንን ሄዳችሁ ማየት አለባችሁ። አሁን ፕሮምፕቱ ምንድነው የሚለው? A photo realistic image of an Ethiopian farmer in the middle of his farmland, pausing while plowing with oxen to answer a mobile phone call. A traditional wooden plow rests in the soil attached to the calf oxen beside him. He wears traditional rural clothing, slightly dusty from work, with a focused, expressive face. The field lashes with green crops, freshly turned soil visible, and distant rolling hills in the background. Warm natural sunlight, realistic skin tones, candid documentary style photography, and shallow depths of field. Ultra high resolution, 4K realism, cinematic and lifelike ይላል ማለት ነው። ስለዚህ አይዲያው ምንድነው? አንድ የኢትዮጵያ ገበሬ እያረሰ እያለ ግን ስልክ ስለተደወለለት እርሻውን አቋርጦ ስልክ ሲመልስ ወይም ሲያወራ የሚያሳይ ቪዲዮ ስራ አለኝ ያልኩት ማለት ነው። ከዛ እዚህ ላይ ቶሎ እንዲሰራልኝ አሁን ይሄንን ዝም ብዬ ፋስት ሞድ ላይ አደርገዋለሁ። ከዛ ሰብሚት እለዋለሁ ማለት ነው። አሁን ሎዲንግ ናኖ ባናና ይላል። እንግዲህ ያው ጉግል እንደሚታወቀው ናኖ ባናና ነው ኢሜጅ ክሬት ለማድረግ የሚጠቀመው። እስኪ አሁን እንየው። ምንም በሰከንድስ ነው ያመጣልን። አያችሁ፣ ይህን የሚመስል ቪዲዮ ምንም 1 ሰከንድ ወይ 2 ሰከንድ ቢፈጅበት ነው ልክ እንደዚህ ክሬት አድርጎልኛል ማለት ነው። የሚገርም ኢሜጅ ነው እንደምታዩት። ሪያሊስቲክ ነው የሚመስለው። ምንም በኤአይ እየተሰራ አይመስልም። እንደዚህ አድርጎ ክሬት አድርጎልናል ማለት ነው። እንደዚህ በቀላሉ ክሬት ማድረግ ይቻላል። ከዛ በኋላ እዚህ ላይ ሼር ማድረግ ይቻላል። ይሄን ሼር የምትለዋን ነክተን ጀስት ለሊንክድን ላይ፣ ፌስቡክ ለፈለግነው ሶሻል ሚዲያ ላይ ሼር ማድረግ እንችላለን። ወር ደግሞ ይሄን ኮፒ ማድረግ እንችላለን። ኮፒ አድርገን ወስደን ፔስት ማድረግ እንችላለን። ወር ደግሞ እዚህ ላይ ዳውንሎድ የሚለውን ነክተን ልክ እንደዚህ ዳውንሎድ ማድረግ ይቻላል ማለት ነው። እስኪ አሁን ደግሞ ቀጣይ ሌላ ኢሜጅ ክሬት እንዲያደርግልኝ ልጠይቀው። እስኪ ተምኔል እንዲያዘጋጅልኝ ልጠይቀው። ተምኔል እንዲያዘጋጅልኝ የምፈልገው በዚህ ዛሬ በምሰራው ቪዲዮ ላይ አሁን ጉግል ጀሚናይንን እንዴት አድርገን ኢሜጅ ክሬት ማድረግ እንደምንችል ለማሳየው ቪዲዮ የሚሆን ተምኔል አዘጋጅልኝ ነው የምለው ማለት ነው። እንግዲህ ቀድሜ ተምኔሉን የተምኔል የሚሆነኝን ፕሮምፕት አዘጋጅቼዋለሁ። እኔ ያንን አመጣና እዚህ ላይ ፖስት አደርግለታለሁ ማለት ነው። መጀመሪያ እስኪ የኔን ኢሜጅም እንዲጠቀም ስለምፈልግ የኔን
ኢሜጅ መጀመሪያ ላምጣና እዚሽ ላይ አፕሎድ ላድርግለት። እዚሽ ላይ አድ ፋይልስ ላይ የፕላስ ምልክቷን ተጭናችሁ ባለፈ እንዳሳየዋችሁ ማለት ነው። አሁን ፎቶውን ወደዚያ አምጣው። አፕሎድ ፋይልስ የሚለውን ልንካና ላምጣው ፎቶ። ኦኬ ዴስክቶፕ ላይ ነው ያስቀመጥኩት። ፎቶውን አፕሎድ አድርጊያለሁ። እስኪ አሁን ፕሮምፕቱን ፔስት ላድርግለት። Create a high quality eye-catching YouTube thumbnail for an Amharic tutorial video about how to create images using Gemini AI ነው የሚል ማለት ነው። Use my own uploaded photos as the main subject. Clear, well lit, sharp focus ይላል ማለት ነው። Place me prominently on one side of the thumbnail with a confident and expressive look suitable for a tech tutorial. The background should be modern, digital, and AI themed. Features subtle elements such as glowing icons, abstract textures, or AI inspired visuals related to image generation ይላል ማለት ነው። ከዛ ይችን ጀሚናይን በመጠቀም ኢሜጅ ክሬት ማድረግ የምትለዋን እንዲጠቀምልኝ እፈልጋለሁ ማለት ነው። አሁን ምን ብየዋለሁ እዚህ ላይ ዩዝ ስትሮንግ ኮንትራስት ኤንድ ላርጅ ፎንትስ ሰጀስትድ አማሪክ ቴክስት ብዬ ጀሚናይን በመጠቀም ኢሜጅ ክሬት ማድረግ ብዬ አስቀምጨለታለሁ ማለት ነው። ዩቲዩብ ስታይል ተምኔል ዲዛይን ይልና ብራይት ቫይብራንት ከለርስ ስትሮንግ ላይቲንግ ኤንድ ኮንትራስት ክሊን ሌይአውት ኖት ክለተርድ ይላል። ፕሮፌሽናል ሞደርን ሉክ ፋይናል ኢሜጅ ሹድ ቢ 16 በ9 አስፔክት ሬሽዮ አልትራ ሃይ ሻርፕ ሃይ ሪዞሉሽን ኦፕቲማይዝድ ፎር ዩቱብ ኤንድ ቪዥዋሊ ኮምፔሊንግ የሚለው ማለት ነው። የዩቱብ ተምኔል እንደሚታወቀው 16 በ9 አስፔክት ሬሽዮ ነው ያለ ማለት ነው። አሁን እዚህ አማርኛ ቴክስት እንዲጠቀምልኝ ስለምፈልግ አሁን ከዚህ ከፋስት ሞድ ይልቅ እዚህ ላይ ፕሮ ላይ ብታደርጉት በጣም አሪፍ ነው ማለት ነው። ፕሮ ትንሽ ኤአይዎች አማርኛ ይቸገራሉ። ጀሚናይ ከሁሉም በጣም የተሻለ ነው እና እዚህ ላይ ፕሮ ላይ ብናደርገው ደግሞ ቱል አማርኛ ሊጽፍልን ይችላል ማለት ነው። ስለዚህ አሁን ፕሮ ላይ አድርጌዋለሁ። ሰብሚት ልበል። አሁን ዶዲንግ ናኖ ባናና ፕሮ እያለኝ ነው። ያው እንደነገርኳችሁ ናኖ ባናና ነው ቢጠቀሙ ጀሚናይ ኢንተግሬትድ ስለሆነ ሁለቱም የጉግል ፕሮዳክት ስለሆኑ አሁን ትንሽ ዘጌት ሊል ይችላል። ይሄ ፕሮ ትንሽ ያው ዘጌት ይላል። እንጠብቀዋለን ማለት ነው። እንደምታዩት በጥቂት ሰከንዶች ውስጥ ተምኔሉን አዘጋጅቶልኛል ማለት ነው። እንደምታዩት እንግዲህ ባክግራውንዱ በጣም የሚገርም ነው። የእንግሊዝኛ ቃላቶች በጣም የሚገርሙ ናቸው። አጻጻፉ ትንሽ አማርኛ ነው ችግር ያለበት። ኤአይዎች ያው አማርኛን አንደርስታንድ በማድረግ በተለይ ደግሞ ኢሜጅ ላይ ለመጻፍ ስንሞክር በጣም ይቸገራሉ። ጀሚናይ ግን ከዚህ በጣም የተሻለ ነው። አሁን እንደዚህ ሲመጣባችሁ ደጋግማችሁ በምትፈልጉት መልኩ በትክክል እስከሚጽፍ ድረስ ኦርደር በማድረግ ማስተካከል ይቻላል። አሁን እኔ ቪዲዮ ስለሚረዝምብኝ እንደዛ አላደርግም። ከዛ በኋላ ከተስተካከላላችሁ በኋላ እቺ እዚህ ላይ ኢሜጅ ላይ ስነኩት ዳውንሎድ ፉል ሳይዝ ምትል ትመጣለች። እዚህ ላይ ዳውንሎድ አድርጋችሁ ወስዳችሁ መጠቀም ነው ማለት ነው። እንግዲህ ጀሚናይን በመጠቀም ምንም አይነት ፎርኬ ካሜራ ሳይኖረን በፎርኬ የተሰሩ የሚመስሉ እንደዚህ አይነት ምስሎችን እንደገና ደግሞ በተለይ ደግሞ ለጀማሪ ዩቲዩበሮች በጣም የሚያስቸግረን እንዴት አድርገን ተምኔላችንን በቀላሉ በጉግል ጀሚናይ መስራት እንደምንችል አይተናል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁ ሼር ማድረግ አትርሱ። ለቻናሉ አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ባይ ባይ።